ጋይስ አንድ ስማርት ያልሆነ አስተሳሰብ ልንገራችሁ። በጣም መጥፎ የሆነ ኮመን ሴንስ ወይም ደግሞ በቃ ኖርማል አስተሳሰብ ያልሆነ አስተሳሰብ ልንገራችሁ። ለምሳሌ የአንድ ሰው ልጅ ጸባይ ወይም ደግሞ የሰው ልጅ ጥሩነትና መጥፎነት በዘሩ፣ በመልኩ፣ በከለሩ፣ በብሄሩ፣ በሃይማኖቱ አይለካም። ክርስቲያን የሆነ ሰው ጥሩ ነው፣ ሙስሊም የሆነ ሰው መጥፎ ነው፣ ፕሮቴስታንት የሆነ ሰው መጥፎ ነው፣ ክርስቲያን የሆነ ሰው ሙስሊም የሆነ ሰው ጥሩ ነው፣ እንደዛ አይባልም። የዚህ ብሄር ጥሩ ነው፣ የዛ ብሄር መጥፎ ነው፣ እንደዛ አይባልም። የዚህ አገር ሰዎች ጥሩ ናቸው፣ የዛ አገር ሰዎች መጥፎ ናቸው አይባልም። ለምሳሌ ያው በዘረኝነት በከለር ምናምን ችግር ያለባቸው ሊኖሩ ይችላሉ። ግን የሰው ልጅ በተለይ እንደ ኢትዮጵያውያን ሁኜ ሳወራ አንዳንድ ጊዜ የሆነ ነገር ሲናይ የሆነ ነገር በተለይ በሶሻል ሚዲያ ላይ የአንድ ሃይማኖት ሰው ለምሳሌ አንድ ሙስሊም ሰው የሆነ ነገር ስናይ ኦ ማይ ጋድ ሙስሊሞች ይዋቸው እንደዚህ እኮ ያደርጋሉ፣ እንደዛ አይባልም። ሙስሊም ሆኖ በጣም ጥሩ በቃ ከአይምሮ በላይ የሆነ መልካም ሰው አለ፣ እንደዛ አለ። ሙስሊም ሆኖ ደግሞ በጣም መጥፎ ሰው አለ። ክርስቲያን ሆኖ በጣም ከአይምሮ በላይ መልካም ሰው አለ፣ ከአይምሮ በላይ ደግሞ መጥፎ ሰው አለ። ስለዚህ አንድ ሰው ይሄ ሃይማኖት ስላለው የሃይማኖት ስላለው ጥሩ ነው መጥፎ ነው አይባልም። የሆነ ነገር ስታዩ በዛ ሰው ነው እንጂ መፍረድ ያለባችሁ ይሁት የዚህ ብሄር እንዲህ ናቸው አያቻቸው አይባልም። እንደዛ የሚል ሰው እንዴት እንደሚያቃጥለኝ እንደሚያናድደኝ ልነግራችሁ አልችልም። ለምሳሌ የሆነ ሰው የሆነ ቋንቋ ተናጋሪ የሆነ ብሄር ቢሆንና የሆነ መጥፎ ነገር ቢሰራ ወይ ይዋቸው እንደዚህ ናቸው እንደዛ አይባልም። የዛ ሰው ብሄር ሆኖ ደግሞ በጣም መልካም ሰዎች አሉ። ስለዚህ ጀጅ ስታረጉ ፐርሰናል ያንን ሰው መጥፎ ነገር ሲያረግ ወይም ደግሞ ጥሩ ነገር ሲያረግ ያያችሁን ሰው ራሱን ለብቻ ጀጅ ማድረግ አለባችሁ እንጂ የዛ ሃይማኖት ስለሆነ ያንን ሃይማኖት መሳደብ፣ የዛ ብሄር ስለሆነ ያንን ብሄር መሳደብ በአንድ ሰው ምክንያት የለባችሁም። እና ኢትዮጵያውያን አንድ ነገር መልመድ ያለብን ነገር ያ ይመስለኛል። ሰውን በቃ ራሱን ጀጅ ማድረግ እኔ እኮ በቃ እንደዚህ ስለሆንኩኝ ተመስገን የናንተ የዛ ሰው መጥፎ ያረገው ሰው ብሄር ስላልሆናችሁ መጥፎ ያረገው ሰው ሃይማኖት ስላልሆናችሁ ተመስገን ትላላችሁ። ግን እኮ ከእናንተም ሃይማኖት እኮ መጥፎ የሆነ ሊኖር ይችላል። በክርስቲያንም በሙስሊምም በፕሮቴስታንትም በሁሉም ነው የምላችሁ። እንደ አጠቃላይ እንደ ኢትዮጵያውያን የሆነ ነገር ስታዩ ሙሉ ፕሮቴስታንቶችን ወይ ሙሉ ሙስሊሞችን ወይ ሙሉ ኦርቶዶክሶችን መሳደብ ወይ ደግሞ የተለያየ ብሄር ሰዎችን በአጠቃላይ መሳደብ ጥሩ አይደለም። ያ ያራርቀናል። ያ የባሰ መጥፎ ነገር ውስጥ ይከተናል እንጂ ፍቅር አይሰጠንም። ስለዚህ ይሄን ልላችሁ ነው። የሆነ ነገር ስታዩ ጀጅ ስታደርጉ ያንን ሰው ጀጅ አድርጉ። በሃይማኖት በዘሩ በምኑ አትሂዱ፣ ሌሎቹን አትንኩ። በቃ ራሱን ብቻ ተናገሩ ማለት ነው። እና ሰላም ሁኑልኝ። ቻው